ሰላም ጤና ይስጥልኝ የጎሮ ቲዩብ ቤተሰቦችና የኔ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ ያው ታውቋታላችሁ ቺን ኮሜንት ላይ አክስትህ ናት ወይ እናትህ ናት ወይ እህትህ ናት ወይ ምን ናት በጣም ብዙ ሰው ይጠይቀኛልና ዛሬም ከሷ ጋር ነኝ በድጋሚ። እንግዲህ ወደ ጥያቄ አለክ እና የምጠይቅ ነገር አለ ብላኝ ነው ከቤት ያስመጣችኝ። እስኪ ምንድነው የምጠይቀኝ የሚለውን ነገር ደግሞ ከሷ እንሰማለን። ግን በቅድሚያ ቤተሰቦችን ሰላም ብለሽ መጀመር ትችላለሽ እናቴ። ሰላም ቤተሰቦቻችን እንዴት ናችሁ? የኔም የቡራም ቤተሰቦች ወይ ያላዘር ቤተሰቦች አፋችን ደመደኩ ቡራ ማለት ያላዘር ቤተሰቦች ደህና ናችሁ? ሁሉ ሰላም ነው? ወደ ቪዲዮአችን ከመግባታችን በፊት ሰብስክራይብ አላረጋችሁ ሰብስክራይብ አድርጉ፣ ላይክ አላረጋችሁ ላይክ አድርጉ። ከዛ ወደ ጥያቄያችን እንገባለን። ጥያቄ ከናንተው ከተመልካቾች በጣም ተደጋጋሚ የተጻፈ ጥያቄዎችን ነው የወሰድኩት። አንደኛ ጥያቄ ከምሳሌ ድራማ ጠፍተሃል ተመለስ የሚል ነው። አንተ ደግሞ ምትለን? አዎ እስማ ማለት እሱ ጥያቄ ኮሜንት ላይ መንገድ ላይ ምናምን እኔ እንጃ ማለት እሱ ለኔ አስባችሁ እንደሆነ ምናምን አውቃለሁ። ስራውንም በጣም ላይክ ስለምትወዱት ነው ምናምን እኔ በጣም ነው የምወደው ስራው በጣም ነው የማከብረው በጣም ነው የምወደው ስራ ነው። ላይክ እንደ ህይወት አድርጌ ነው እየኖርኩ ያለሁት እዛ ላይ። ሶ ምንድነው እኔ ከምሳሌ ላይ አልወጣሁም። ይሄው እስከ ዛሬው ቀን ድረስ አለሁበት። ሶ እስከ ዛሬው ቀን ድረስ ቀረጻ አለኝ እየሰራው ነው። እና ምንድነው ከክፍል 96 ጀምሬ ደግሞ ጀምሬያለሁ። መሀል ላይ የሆነ ጋፕ ተፈጥሮ ነበረ በኔ ኬዝ እና ያ ችግር የተፈቶ ምናምን አሁን ደግሞ ሙሉ ለሙሉ ወደ ስራ ተመልሻለሁ። ሌሎችንም ስራ እየሰራው ነው። ምሳሌ ላይም ደግሞ ከክፍል 96 ጀምሬ አለው። ከዚህ በኋላ እግዚአብሔር ከፈቀደ ብዙ ማለት ያው እግዚአብሔር ነው የሚያውቀው እስከ መቼ እንደሚሆን አናውቅም። ሶ ግን የማውቀው ያሁኑ ስለሆነ አሁን ላይ አለው ምሳሌ ላይ አለው። ግን በደንብ ይሁት እስኪ ማለት ምሳሌን እስኪ ሁላችሁም የገባችሁ እስኪ ይሁት እና አለው ብሩክ ከምሳሌ አልወጣም። ሶ አለ ልልሽ ነው። አልተመለሰላችሁ ወይስ ምንድነው? እሺ አው ተመልሷል። ግን ለምን መሰለኝ እንትኑ መሰለኝ እኔ እኮ እኔ ራሴ ምሳሌ ላይ ፊትን ነው ከምሳሌ ጋር ስትጫወት ነው ይናፈቀኝ። ያው እሱ ማለት ልጅ ናፍቃኛለች ማለት ያው ልጄ ናት ምሳሌ። ሶ በጣም ማለት በጣም ወዳት ልጅ ናትና እኔንም ይናፍቀኛል። ግን ያው ሁሉም ነገር ሂደት አለው አይደል? ፕሮሰስ አለው። ሶ በዛ ሂደት መሀል እኔም እሱ ቀን ናፍቆኛል ከልጄ ጋር የምጫወትበት። በነገራችን ላይ ጥያቄዎችን አዘጋጅቻለሁ በአንደበት እያነበብክ ብትመልስልኝ ራሱ ደስ ይለኛል። እሺ ኦኬ ይሄ ነው። አዎ እሺ ይሄን ጥያቄ ኦሬዲ ጨርሰናል። አዎ ምሳሌ ጨርሰናል አለው ብለሃልና ስለዚህ አለው እንዴ በሚገባ አለው። ከዚህ በኋላ ሁሌም አለው ስላለው። ሁለተኛ ጥያቄ ከሴት አክተር ከማጋ ብትሰራ ደስ ይላል? ምን ከእንትንም ሊሆን ይችላል ለምሳሌ ከዩቲዩብም ከስሊማም ከተለያየ አክተሮች አሉ አይደለ? ከነሱ እሺ እኔ ከዩቲዩብ ምፈልግ ላይክ ደስ የሚሉን ሁለት አሉ ማለት ሁለት አልኩኝ አሉ በደንብ አሉ። ግን ቢያንስ ለአሁን በደንብ በቃ ማለት ከነዚህ ሰዎች አግኝቼ አብሬ ብታውን ምትል ይሰራል ደስ ይሉኛል። የሆነ አላቅም ምናቸው ብቻ አላቅም እንትና ሃና ኖላዊ ላይ ምሰራ ልጅ እና እሺ ከሷ ጋር ብሰራ ደስ ይለኛል። የሆነ አላቃትም በአካል ተገናኝተን አናውቅም። ሃና ኖላዊ ላይ ሰራቸዋለች ከሷ ጋር ብሰራ ደስ ይለኛል። እና ሌላ ደግሞ አፍላ ፍቅር ላይ እንትና ሩት የምትባል ልጅ አለች። ከወንዶችስ ምን ሁለቱም ሴት አረክ? አይ ከሲኒማ አልተመለሰማ ለመለሰልሽና አይ ሁለቱም ብለሽኛል እኮ እዚህ ጋር ጻፈው ከሁለቱም ነው የሚለው። ከሲኒማ ደግሞ እንትና ናት አዲስ አለም ጌታ ነው። እሺ በቃ እና ምን ማለት የብዙ ጊዜ ክራሽ ነው ማለት ማደር አሰፋ ናት ክራሽ ናት። ያው በዚህ አጋጣሚ ግን ያው ክራሽ ነው ምንድነው ያይን ፍቅር ብቻ ነው። ግን እሷውን ያው ባለ ጊዜ ናት ያው ላይ ናት ያው ቢሆንም ግን ያው ክራሽ ነው ክራሽ ነው። አዲስ አለምን ደግሞ ደስ ይለኛለች ከሲኒማ በሰራ
ከዩቲዩብ አክተሮች ደግሞ ሰራ ላይክ አሁን ያልኩሽ ናቸው ከሌሎቹ ላይክ ማለት ይሄ ማለት ግን ጋይስ ባይ ዘ ወይ ማለት ነው እነሱን ብቻ ነው የምወደው ማለት አይደለም በጣም ብዙ ከመወዳቸው አክተሮች ጋር ሰርቻለሁ ከሴትም ከወንድም ሶኔ በጣም ከብዙ ሰዎች ጋር ሰርቻለሁ ሜቢ እናንተ ማለት እዚሁ ላይ ጨምሬልኝ ማለት ነው ያው ቅር አይልህም እዚህ ጋር ተጻፈን ብትል ለምሳሌ ከአብሬ ከተወንኳቸው ውስጥ ነው የምጠይቅህ አብሬ ከተወንኳቸው ውስጥ በጣም እቺ እውነተኛም አፍቃሪ ወይ ሚስቴ ብትሆንልኝ ብለህ ተመኝተህ ሳትጠይቅ ያለፍክ ካለ ወይም ደግሞ በቃ መጠየቅ ፈርተህ ተንገብግቤ ያለፍከው አለ ምን ግልጽ አይደለም ኦኬ ላይክ ማለት ሚስቴ ብትሆን ብለህ ተመኝታል ነው አዎ በጣም ማለት በቃ ከስራው የተነሳ የወደድካትና እቺ በቃ እውነት የኔ አጋር ብትሆን ብለህ በእውነታ ማለት የሳልከው አለ የገጠመ ረንዳ ተስተርሽ ያው ይለፈኝ ማለት ይቻላል ግን አይ ለፈኝ እኔ ላይክ ያው ሁሉም ሰው ያውቀዋል ምንድነው ፐብሊክ ላይ ያለ ነገር ነው ንንጃ ከባድ ነው ብቻ ላይክ እኔ ግን እሱን ከምትይ ላይክ ማረሳት ብልሽ ቅድስትማ ባለቤት እኮ ናት የብሩክ ባለቤት ናት መቼም ወደፊትም ናት የኛ እኮ ከዛ ከተወንጓቸው ውስጥ ነው እንጂ እሷ እኮ እጅ ላይ ነው አለችው አሁንም ወደ እውነተኛ ዓለም ሌላ የለም ወደ እውነተኛ ዓለም ብመጣ እንዴት ነው ቅድስት አሪፍ እንትን ትሆንልኝ ቆን ማለት ወደ እውነተኛ በቃ አረፍ ወደ ቀጣዩ ንግባ ምንድነው ዛሬ በጣም ያሳርሽ ነው በነገራችን ላይ ስለ ልጄን በጣም አሞብኝ ነው አለውና ስለሷ ተጨናንቄ ስላለው ትንሽ ስትረስ አስማስቶብኛል ቡራን ደውዬ ስለጠራሁት የግዴን ነው ያመመኝ ነው ቁጭ ያልኩ ፊቴም ራሱ ከበፊቱ ታውቃላችሁ አሁን እሱ ይቅርና ወደ ጥያቄያችን እንመጣለን በዚህ አጋጣሚ ልነግራችሁ ምንድነው ስሉ አስም ስለተነሳብኝ ነው እሺ ሲጨናነቅ አስም ዘቢሪ ማርሽ አሜን ነው ፈጣሪ ደግሞ ምረቱን ያወርድላት እላለሁ ሜቢ ማውራት ስላልፈለግሽ ያስባለሁ ወደ ቀጣይ ጥያቄ እሺ እንግባ ወደ ሶስተኛ ነው አይ ቲንክ ሶስተኛ ስንት የወንድ ጓደኞች አሉክ ባይ ደግሞ አሁን ላይክ እኔ ከሴቶቹን ደግሞ የወንዶቹ ነው የሚሰው እኔ በጣም ብዙ ጓደኛ አለኝ ሰው እሺ በነገራችን ብዙ ሁሉም ጓደኛ እና ደግሞ ስማቸውን ጥቀስ አረረረ እንዳታስገድየው እሺ ኢለፈኝም ማለት ይቻላል በነገራችን ላይ አይ ስማቸውን አልጠቅስም ሁለት አሉ እሺ ሚዜ ግን የለኝም በቃ ሁለት ከሆነ ሚዜ ተከራያለሁ ማለት ነው የልብ ጓደኛ የሚሆነው ሚዜ የሚሆን ማለት ወደፊት ሳገባው ሚዜ የለኝም ነው ሁለት ከሆነ እሷ ሚዜ ደግሞ ወይ 7 ወይ 6 ከፈለገች ኬት አመጣለሁ ወይ 4 ወይ 5 እከራያለሁ ማለት ነው የብሩክ ጓደኞች እኔ የለውበትም ራሱ ነው ያለ እሺ እና አረላሽ ዛሬ ምንድነው ከፍቅረኛ አትወጪም ፍቅረኛን ለምን አታሳየንም በቅርቡ አሳያችሁ በቅርቡ ማለት እዚህ ጋር ስናሰፋ ማለት ነው ሰፋ ስንል እዛው አንተ ዩቲዩብ ስር ነው የወጣ ይሄ ጥያቄ ፈርቼ ነው እንጂ አንተን አፍቅራለሁ የምትልም አለች በረኪና ጠጣለሁ የምልም አለ ከዛው ስለ የወጣ ነው ከአንተ ተመልካች ስለዚህ ባይዘው እሱ ነገር በጣም ማለት እየተረጋጋኝ ማለት የሆነ ሳለ እንደቀልድ ያረኩ ነበር ማልፈውና ግን አሁን ላይ በጣም እንትን አለ ላይክ በአንድ ቪዲዮ 4-5 ኮሜንት እንደዛ የተለያየ ሰው ጽፏል ምናምን እኔ ደግሞ ላይክ የምር ማለት ውሸታችሁን ይመስለኛል ለምሳሌ የውሸት ሰው ጊዜውን ጨርሰው ቁጭ ብሎ ኮሜንት ይጽፋል አዲኔ እንጃ ማለት እሺ ማለት እንዴት ማለት ይሄ እኮ ምንም የሚያሳምን እኔ እንጃ ሜቢ ሊሆን ላይሆን ይችላል you know እንዴት መሰለሽ አንድን ሰው ሶሻል ሚዲያ ለምታውቁ ሰው ዝም ብለሽ አፈቀርኩ ማለት አይ ቲንክ እኔ እንጃ ማለት እሺ ያን ሰው ላታገኙም ሁላ በስልክ አንዴ እንኳን አውርተሽ እኮ አታውቂ ማፍቀር አይከብድም ላይክ መውደድ ማድነቅ ኦኬ ይሁንሽ ግን
እኔም እኮ ፍቅር ይዞኛል መናገር አፍሬ ነው እንጂ ማለት ተደጋገመብኝ። አንዷ ደግሞ በረኪና ካልተው ትላለች። ይሄን ነገር እንዴት አድርጌ እና ምን አድርጌ ማለት ኤክስፕሌን አድርጌ። ስለዚህ ይሄንን ለማለት ይሄ ጥያቄ ይወጣልኝ። ቶሎ ፍቅረኛን ካሳየ ሰው በጣም የሚያስብ ሰው ልቀንስ ይችላል። ኦኬ ይሄ ማለት እኔ ፍቅረኛን ካሳየው ልቀንስልኝ ይችላል። የጥያቄዎች ልቆማሉ። ለምን ሰው አታፍቅረኝ ማለት አትችልም። ያፈቀርከውን ሰው ደግሞ አንተ ማሳየት ግዴታ ነው ያለው። እንግዲህ ያው በቀጣይ ቪዲዮን ባልን ሜቢ የሆነ ቀን እሺ። ቡራዬ በዚሁ አጋጣሚ በዚሁ አያይዤ ማለት ነው ስንት ልጆች እንዲኖሩት ትፈልጋለህ? ወይኔ እኔ ልጅ በጣም ወዳለሁ። በቅድሚያ ልጅ የእግዚአብሔር ስጦታ ነው አይደል? እግዚአብሔር የፈቀደውን ነው። ትዳርም ልጅም ከእግዚአብሔር ዘንድ ነው የሚመጣው እና እኔ ጤነኛ ልጅ ሆኑ ቁጥሩ አያጣላንም። ግን ላይክ ከ6 በላይ ቢሆንልህ ህጻናት ልታደርገው በመንታ ይባርክህ። በዚህ ወላለሁ መንታ እኛ ቤት መንታ አለ። ስለዚህ በመንታ 3 ብቻ ነው ማለት አክስቶቼ መንታ ናቸው። የማዘር ታናናሾች እኛ ቤትም ደግሞ ማዘርም ደግሞ መንታ ወልዳለች። ማን እንደሆነ አይነገርም፣ እሱ ሚስጥር ነው። ስለዚህ ምንድነው እኔ መውለድ ቻንሴ በጣም ሰፊ ነው። መንታው ይስጥቅ ግን እኮ በጣም ይከብዳታል። እሱ አይከብዳትም። አክስቴ 3 ወልዳለች። ማርያም ታድላ ባንዴ አረፈች። ባንዴ 3 ወልዳ አድጎ እነዛን ራሱ ዩኒቨርሲቲ ገብቶ ተመርቆ ምናምን ማርያም በእውነት ትልልቅ በጣም ደስ የሚል ነው። ደስ ይላል። እና ምንድነው እንትን ሚስትን እንዴት ነው የምትንከባከባት? ኧረ ጉዴ! ሚስት ማለት በደወይ አይዞሽ ቡራ ሚስቱን በጣም ይንከባከባል። አንተስ እንዳላዘርስ በላይፍ ላይ ሚስት እንዴት ነው የምትንከባከባት? ወደፊት መሆን አለበት። አሁን ላይ ያው ወደፊት እኮ ነው የተጠየቀ። አሁን ለምሳሌ ብሩክ ለልጆቹ ለቤተሰቦቹ ብዙ መስዋዕት የሚከፍል ነው፣ በብሩክ ምሳሌ ስናየው ማለት ነው። አሁን ከዛ ስንወጣ ወደ አላዘር እውነተኛ አላዘር ከካራክተር ውጭ እኮ ነው አሁን ጥያቄዎች። ያ ካራክተር ነው፣ ይሄኛው ግን ላይፍ ነው። እና ስለዚህ ላይፍስ ጉድ ያ እና ምንድነው እንዴት ነው የሚንከባከበው ማለት እኔ እሷን አልንከባከብም። ለምን ማለት ላይክ እንዴት መሰለሽ ይሄ ለሷ እኔ መኖርን እኖርላታለሁ። እንዴት መሰለሽ የሚኖረው እቺ ያቺ ሴት የምትመጣ ሚስት ሆና እኔ ቤት የምትመጣ ሴት ማለት ሜቢ 20 ምናምን ዓመት ወይ ደግሞ ከዛ በላይ ማለት ያሳደጋትን እናትና አባቷን ቤተሰቧን ትተታ ነው ወደ እኔ የምትመጣው። አምናኝ ነው አይደል? እኔ ሜቢ ወይ 1 ዓመት ወይ ዓመት አይ ሚን ወይ 2 ዓመት ምናምን ያወቀችኝ ሰው አምናኝ ነው እኔ ቤት የምትመጣው። አምናኝ ነው እኔ ቤትም እንቅልፏን ላይክ የምተኛው ምናምን። እኔ ማለት እኔ የፈለኩትን ነገር ባረጋት ምናምን ይችላል። ግን እንደዛ ያረጋችልኝ ሴት እኔን ባል ያረጋችልኝ ሴት እኔን አባት ያረጋችኝ ሴት እንዴት ብዬ ነው እሷን አለመውደድና አለማክበር አለመንከባከብ የምችለው? እዚህ ማለት እዚህ ምድር ላይ ውዱን ነገር የምትሰጠኝ ሚስቴ ናት አይደል? ውዱ ነገር ነው ልጅ ነው አይደል? አይኔም ባይኔም ታሳይኝ ሚስቴ ናት። እና ምንድነው ለሷ እኔ እውነተኛ አላ አሁን ከምናየው ከምንሰማው በቻልኩት አቅም ነው ሜቢ ያን ነገር ለማድረግ እግዚአብሔር ለኔ ጸጋው እንዲያድለኝ መፈልገው ለሚስቴና ለልጆቼ ጥሩ አባትና ጥሩ ባል ለመሆን ነው ሐሳቤ። ምንድነው ለሷ ጥሩ ባል ለመሆን፣ ለልጆቼ ጥሩ አባት ለመሆን፣ ለሷ አባት ለመሆን፣ ታላቅ ወንድሟ ለመሆን፣ የልብ ጓደኛዋ ለመሆን ነው ፕላኔ። እንግዲህ እግዚአብሔር ደግሞ ያሳካውና ደግሞ ያው ታድለሻል የምትመጪው ሴት። እሺ ታድለሻል። እሺ እና በጣም ነው የምወዳት ሚስቴ። እሺ መጨረሻ ጥያቄ ላይ ደርሰናል።
የምታመሰግናቸው ሰዎች መጨረሻ የምትላቸው ሰዎች? ያው ማለት ምስጋና ሁሌም ያው ዛሬ ለዚህ ላይ እንድቆም ያደረገኝ ፈጣሪ ነው። እግዚአብሔርን ማለት ፈጣሪን ከነናቱ አመሰግናለሁ። ላይክ ለዛሬው ቀን ያደረሰኝ ሳይገባኝ ብዙ ነገር ብዙ እድል እየሰጠኝ ብዙ ጥፋቶችን እያለፈ ይቅር እያለኝ እንደ ሰው ሳይሆን ሳይማረርብኝ ነው ሳያዝንብኝ። ሰው ቢሆን ኖሮ አውጥቶ ነበር የሚጥለኝ ነው። እሱ ግን ፈጣሪ ነው። ፈጣሪን የምር ከልብ አመሰግናለሁ። ቀጥሎ ቤተሰቦቼ በጣም ጥሩ ቤተሰቦች አሉ። ይሄ ነው አልልም። ግን ቤተሰቦችን በጣም ነው የምወደው። በጣም ማለት ያው እኔ እንጃ እነሱን በጣም አመሰግናለሁ። አዲ በጣም ብዙ ማለት በብዙ ነው ሰፖርት የምታደርገኝ የምታግዘኝ። የኔ ይቅር እንዴ አይደለም ማለት ሰው ነው እዚህ ጋር ያ ይቅር እሱ የኔ ችግር የለም። የኔ ግዴታዬ ነው። እሺ የኔ ግዴታ አሉ ጓደኞች አሉ፣ ውጭ ሀገርም ያሉ አሉ ላይክ አሉ ስማቸውን መጥቀስ ባልችልም አሉ፣ ሴቶችም አሉ እና በብዙ ነገር እናወራለን፣ ብዙ አይዲያ ሼር እንደራረጋለን እና ስለምትሰጡኝ አስተያየት በስራዎቼ ላይ ሁሌም ኮሜንት የምታደርጉ ተመልካቾች ደግሞ ሰርቼ እንደዚህ ብታደርግ እኮ ቀጣይ ደግሞ እንደዚህ ብትሰራ ብላችሁ ለእያንዳንዷ ነገር አይዲያ የምትሰጡኝ ሰዎች የምር ከልብ አመሰግናለሁ። ያው ታውቃላችሁ መቼስ ማን እንደሆናችሁ እናንተን ነው እና በጣም ከልብ ነው የማመሰግነው። አሁንም አብሮነታችሁ አይለየኝ እላለሁ እና ደግሞ እነዚህ ቤተሰቦች የዩቲዩብ እና የቲክቶክ ቤተሰቦች ጌታ ምስክሬ በጣም ነው የማመሰግነው። ማለት በጣም እግዚአብሔርን ላይክ እኔ እንጃ እኔ አመስግኜ አውርቼ ማለት አልጠግም ስለነሱ እና የምር ከልብ አመሰግናለሁ። እግዚአብሔር ውለታችሁን በጥሩ ይመልስ እና ቴንክ ሶ ማች አዲም ጠርተሽኝ ይህን የመሰለ ጊዜ ከተመልካቾች ጋር እንዳሳለፍ ስላደረግሽኝ ከልብ አመሰግናለሁ። እኔም ተመልካቾችን ነው የማመሰግነው። ለመልካቾች ይህ ምርጥ ጥያቄ እዛ ስር ኮመንት አድርጋችሁ እንድጠይቅ ስላደረጋችሁኝ ከልብ አመሰግናችኋለሁ። የምትፈልጉትን ጥያቄ እዛ ስር ጻፉ፣ ጎትቼ አምጥቼ እጠይቅላችኋለሁ። የምትፈልጉትን ብሩክ ምን እንደምሰራላችሁ የምትፈልጉትን ምን አይነት ቪዲዮ አይዲያውን ምናምን ጻፉለት፣ እንጠይቃለን። ያው ብሩክን ወደፊት ትልቅ ቦታ ነው የምናየው። ይህም ቤት አሳድጉት፣ ሰብስክራይብ አድርጉት፣ ሼር አድርጉት። በብዙ በተለያየ ስራዎች እንመጣለን። በጣም የሚገራርም ስራ ነው እጃችን ላይ ያለው፣ እሱ እጅ ላይም ያለው። ስለዚህ ቤቱን አሳድጉት። 50 ሺህ ስንገባ በምርጥ ሰርፕራይዝ ሴሌብሬት እናደርጋለን፣ እናከብራለን። ጋይስ ከእናንተ ጋር እዛ ያብቃን እላለሁ። ሰብስክራይብ እያላረጋችሁ ጎሮቲም ሰብስክራይብ አድርጉ፣ እያረጋችሁ ደግሞ ሼር እያረጋችሁ ቤተሰቡን ጋይስ ይሄን ቪዲዮ ደግሞ ላይክ ኮሜንት እየሰጣችሁ ጥሩ እይታ እንዲያገኝ አድርጉ። ባይ ባይ።